ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ ተጋብዛችኋል። ተመልካቾቻችን ወደ ዝርዝሩ ከመሄዳችን በፊት ዋና ዋና ነጥቦቹን እናስተዋውቃችሁ። በአማራ ክልል በተለያዩ ከተሞች ድንገተኛ አፈሳዎች እየተፈጸሙ እንደሆነ እየተገለጸ ነው። አሁንም በክልሉ በርካታ ካድሬዎች ራሳቸውን ለባርነት ዳርገው ህዝቡን ባሪያ ለማድረግ እየሰሩ ነው ተብሏል። ፋኖን የሚደግፉ ሚዲያዎች እርስ በርሳቸው ተጠላልፈው እየወደቁ ነው ሲሉ አንዳንድ የፖለቲካ ኤሊቶች እየተናገሩ ነው። ጠቅላይ ሚኒስትር አብይ አህመድ አይደለም ለኛ ለአፍሪካም እንጠቅማለን፣ አየር ኃይላችን ኢትዮጵያን አያስደፍርም፣ ኢትዮጵያን ለመድፈር የሚሞክር ካለም አንዴም ሁለት የሶስት ማሰብ አለበት ሲሉ አስጠነቀቁ። ይልማ መርዳሳም በጣም ጀግና ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድም አክለው ተናገሩ። የሰው ኃይልን አንጠቀም፣ ከዚህ በኋላ ቴክኖሎጂ አለን፣ ኢትዮጵያውያን ውድነን የምንዋጋው በቴክኖሎጂ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አንዳንድ አገራት ሚግ 21 ላይ ናቸው ያሉ፣ እኛ ግን የታጠቅናቸው ጀቶች በጣም ዘመናዊ ናቸው ሲሉ ኤርትራን ጎሸም አድርገዋል። አንዳንድ ግለሰቦች በሶሻል ሚዲያ አካባቢ ጎንደርና ጎጃምን ለማጋጨት እየጣሩ ነው። ለአብነት ያክል አያሌው መንበረ የሚባለው ግለሰብ የጎጃም ጥላቻ ስላለበት ጎንደርን ከጎጃም ለማጋጨት ጥረት እያደረገ ነው ተብሏል። እኛ ጎጃሞችን ከጎንደር ለመገንጠል የምታደርገው ጥረት አይሳካልህም፣ ታውቆብሃል ይሉታል አንዳንዶቹም። ተመልካቾቻችን እነዚህንና መሰል መረጃዎችን ይዘን መጥተናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃ ስንወስዳችሁ በአማራ ክልል በተለያዩ ከተሞች ድንገተኛ አፈሳዎች እየተፈጸሙ እንደሆነ መረጃዎች ያመላክታሉ። በተለይ በጎጃም እና በሸዋ በበርካታ ወረዳዎች የሚንቀሳቀሱ ወጣቶች ካሉ እየታፈሱ እየተወሰዱ ነው ተብሏል። ይህን የሚፈጽሙ ደግሞ የአማራ ክልል የብልጽግና ሰዎች እንደሆኑ መረጃዎች ያመላክታሉ። የአማራ ክልል የብልጽግና ሰዎች በክልሉ በርካታ ጥፋቶችን እያጠፉ ነው ተብሏል። በርካታ ወጣቶችም በዘፈቀደም እየተረሸኑ ነው የሚሉ ድምፆች እየተሰሙ ነው። አሁንም በተለያዩ ወረዳዎች እና ቀበሌዎች እያፈሱ ወደ መከላከያ ካምፕ እየጫኑ እንደሆነ ተገልጿል። ይህንን የሚያደርጉት ክልሉን ለባርነት ለመዳረግ ነው። ራሳቸው ለአብይ አህመድ ለባርነት ወይንም የሚጭናቸውን እየተሸከሙ ህዝቡን ባሪያ ለማድረግ እየሰሩ ነው የሚሉ በርካቶቹ አልጠፉም። ተመልካቾቻችን የአማራ ክልል ካድሬዎች ራሳቸውን ባሪያ አድርገው ህዝቡን ለባርነት ለማዳረግ በጣም በከፍተኛ ሁኔታ ቆርጠው እንደተነሱ ተዘግቧል። በርካታ የአማራ ክልል ወጣቶችም ወደ ፋኖ እንደተቀላቀሉ የተገለጸ ሲሆን ካድሬዎች ግን በከተሞች አካባቢ የሚንቀሳቀሱ ወጣቶች ካዩ በዘፈቀደ እንዲገደሉ እንዲረሸኑ እያደረጉ ነው። ለአብነት ያክል በአማራ ክልል በጎጃም የካድሬዎች ጠባቂ ወጣቶችን በከተማ ሲዝናኑ አሊያም ደግሞ ወክ ሲያደርጉ ካዩ በዘፈቀደ ተኩሶ እየገደሉ ነው ተብሏል። ይህ የሆነበት ምክንያት ትዕዛዝ የተሰጠው ከነ ተመስገን ጥሩነህና ከነ አረጋ ከበደ መሆኑ ተነግሯል። አድማጭ ተመልካቾቻችን ፋኖን የሚደግፉ ሚዲያዎች እርስ በርሳቸው ተጠላልፈው እየወደቁ ነው ተባለ። በአለፉት 2 ዓመታት ፋኖን ሲደግፉ የነበሩ ሚዲያዎች እርስ በርሳቸው እየተወቃቀሱ ነው። የሀብታሙ አያሌውና የኢየሩሳሌም ተክለጻዲቅ ሚዲያ ኢትዮ 360 ለሁለት ተሰንጥቆ ሀብታሙ ለብቻው ኢየሩሳሌም ለብቻዋ የአማራን ትግል እንደግፋለን ብለው እየተንቀሳቀሱ ነው። ሁለቱ ከተጣሉ 2 ወር አለፋቸው። ሰሞኑን ደግሞ ሮሃ ሚዲያ እና ሀብታሙ አያሌው ሲሰዳደቡ ተስተውለዋል። ሀብታሙ አያሌው የሮሃ ሚዲያ ባለቤት ወይንም መስራችን መዓዛ መሐመድን በጣም በከፍተኛ ሁኔታ ሲያንቋሽሽና ሲሳደብ ተስተውሏል። ስብሽን አቅልጠሻል፣ ግን አእምሮሽን አሰሪው አቶ እስክንድር ነጋ ይገደል ያልሽው ለምንድን ነው ሲል ሀብታሙ አያሌው ጥያቄ አንስቶላታል።
በፋኖ የኃላፊነት ቦታ ራሴን አግልያለሁ ማለቱን ተከትሎ ጠንከር ያለ አስተያየት መስጠቷ ይታወሳል። መዓዛ መሐመድ የፋኖ ኃይሎች ወይንም አመራሮች አቶ እስክንድር ነጋ ላይ ጠበቅ ያለ እርምጃ መውሰድ አለባቸው፣ ከፍተኛ የሆነ ወንጀልን የሰራ ብላ መናገሯ ይታወሳል። ይህን ተከትሎ ነው እንግዲህ አቶ ሀብታሙ አያሌው በቁጣ መዓዛ መሐመድን የዘለፋት። ውፍረቷን ቀንሳለች ግን ጭንቅላቷን አላሰራችውም ሲል በጣም በከፍተኛ ሁኔታ ለመዝለፍ ሞክሯል። ጠቅላይ ሚኒስትር አብይ አህመድ አይደለም ለኛ ለአፍሪካ እንጠቅማለን፣ በጣም ከፍተኛ ቴክኖሎጂ የታጠቀ አየር ኃይል ነው ያለን። እኛን ለመግጠም ያሰቡ ሁለቴ ሶስቴ ማሰብ አለባቸው፣ አለበዚያ ጉድ ይሆናሉ፣ ይበላሉ ሲሉ አስጠነቀቁ። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት 90ኛ ዓመቱን እያከበረ ባለው የአየር ኃይል የበዓል ዝግጅት ላይ መሆኑ ተዘግቧል። ጠቅላይ ሚኒስትር አብይ አህመድ ንግግራቸው በጣም በከፍተኛ ሁኔታ ተኮፍሰው በአየር ኃይላቸው በመተማመን በአፍሪካ ቀደምት የአየር ኃይል አለን ሲሉ ተናግረዋል። በታሪካችንም የኢትዮጵያ አየር ኃይል ዚምባብዌን አግዟል። ዚምባብዌ በፖርቹጋል በተወረረች ጊዜ አየር ኃይላችን ታምር ሰርቶ ነበር ብለዋል። የአየር ኃይል ዋና አዛዡን ይልማ መርዳሳንም በጣም በከፍተኛ ሁኔታ አወድሰዋል። ይልማ መርዳሳም ከፍተኛ የሆነ ችሎታ ያለው ነው፣ ጀግና ሰው ነው። ይህንን የአየር ኃይል አቅሙ እንዲገነባና ከፍተኛ እድገት እንዲደርስ ያደረገው ይህ ጀግና ነው ሲሉ ለማንቆለባበስ ጥረት አድርገዋል። የሰው ኃይል አንጠቀምም፣ እኛ የታጠቅነው ቴክኖሎጂ ነው፣ ኢትዮጵያውያን ውድ ነን ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በጣም በከፍተኛ ሁኔታ በአየር ኃይላቸው እየተማመኑ ይመስላሉ። ኤርትራንም ጎሸም ለማድረግ ሞክረዋል። ሚግ 21 ላይ ተቀምጠው እኛ የታጠቅናቸውን ጀቶች ሲያዩ እነዚህ ደግሞ ምንድናቸው ይላሉ፣ ግር ይላቸዋል። እኛ እላይ ከፍ ብለን እየበረርን ነው እንደ ንስር፣ እነሱ ግን ታች ናቸው አይነት አነጋገር ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እኛ ጎጃሞችን ከጎንደር ለመገንጠል የሚታትረው አያሌው መንፈሪያ ቢጠነቀቅ ይሻለዋል ሲሉም አንዳንድ የሶሻል ሚዲያ አንቂዎች እየተናገሩ ነው። አያሌው መንፈሪያ በጣም በከፍተኛ ሁኔታ የጎጃም ጥላቻ እንዳለበት ተገለጸ። ይህ ጋዜጠኛ ኑሮውን በአሜሪካ አድርጎ ጎንደርና ጎጃምን ለማጋጨት ከፍተኛ የሆነ ፕሮፓጋንዳ የሚያሰራጭ ግለሰብ እንደሆነ ተገልጿል። ግለሰቡ ከዚህ በፊትም የአስራት ሚዲያን እንዲፈርስ ያደረገ እንደሆነ የመረጃ ምንጮች ያሳያሉ። ይህ ግለሰብ ሰሞኑን የፋኖ አንድነትን በተመለከተ በቲክቶክ እየገባ ሲያንቋሽሽና ሲያጣጥል ተስተውሏል። ጋዜጠኛው ምን እንደፈለገ ባይታወቅም የፋኖ አንድነት ለወያኔ እንጂ ለአማራ ሕዝብ አይጠቅምም፣ ብትፈርሱ ነው የሚሻላችሁ፣ እጃችሁን ለብልጽግና ስጡ፣ ወያኔን ወደ 4 ኪሎ ለማምጣት አትጣደፉ ሲል ይናገራል። ግለሰቡ ስለ አማራ ትግል አንድም ማብራሪያ አይሰጥም፣ ግን የፋኖን ትግል ሲያጣጥል ይውላል። አንዳንድ የአማራ ትግል ደጋፊዎች እኛ ጎጃሞችን ከጎንደር አታጋጨንም፣ ጎንደሬዎችን ሞተን ነው የምንወዳቸው ይላሉ። አድማጭ ተመልካቾቻችን እነዚህንና ምስል መረጃዎችን ሰዓቱን ጠብቀን ይዘን እንመጣለን። እስከዚያው ድረስ ባይ ባይ፣ ጤና ይስጥልን።